ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ሱዳን በኢትዮጵያ ላይ ያቀረበችው ክስ ቀጠናው ላይ ውስብስብ ችግር እንደሚፈጥር ተገለጸ። ህወሓት እያደረገ ያለው ተግባር የትግራይን ክልል ወደ አላስፈላጊ ጦርነት የሚከት ነው ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። ከውጭ የሐማስ ትጥቅ ለመፍታት ፈቃደኛ አለመሆን እስራኤል ከተኩስ አቁም ስምምነቱ እንድትወጣ ያደርጋታል ሲል የሰላም ቦርድ አስታወቀ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ልማና ትዕግስት ተስፋዬ አብረናችሁ እንቆያለን። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የዳኝነትና የፍትህ ተቋማት የህገ መንግስት የበላይነትን የማረጋገጥና የማክበር ህገ መንግስታዊ ግዴታ ተጥሎባቸዋል ሲል የፌዴሬሽን ምክር ቤት ገለጸ። የፌዴሬሽን ምክር ቤት ከፌዴራል ህግና ፍትህ ኢንስቲትዩት ጋር በመተባበር በህገ መንግስት ትርጉም የፌዴሬሽን ምክር ቤት ስልጣን፣ የዳኝነትና የፍትህ ተቋማት ሚና ላይ ያተኮረ አውደ ጥናት እያካሄደ ነው። የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር በዚህ ወቅት እንዳሉት ህገ መንግስት የአንድን ሀገር የበላይ ህግ ዜጎች በጋራ ለመኖር የተስማሙበት ቃል ኪዳንና የመንግስት የስልጣን ገደብ የሚቀመጥበት ሰነድ ነው። ህገ መንግስት በባህሪው ጥልቅ በመሆኑ ግልጽነትን ለመፍጠር የህገ መንግስትን የበላይነት ለማረጋገጥ የህግ አለመጣጣም ሲኖር ለመፍታትና ከጊዜው ጋር እንዲሄድ ለማስቻል መተርጎም ይኖርበታል ብለዋል። ህገ መንግስትን የመተርጎም ስልጣን የፌዴሬሽን ምክር ቤት መሆኑን ገልጸው የግለሰብና የቡድን መብቶችን በማስከበር ረገድ ውጤታማ የህገ መንግስት ትርጉም ውሳኔዎች አሳልፏል ብለዋል። የዳኝነትና የፍትህ ተቋማት የህገ መንግስት የበላይነትን የማረጋገጥ የማክበርና የማስከበር ህገ መንግስታዊ ግዴታ ተጥሎባቸዋል ብለዋል። የምክር ቤቱ ውሳኔ በሁሉም ፍርድ ቤቶች ላይ ተፈጻሚነት ያለው በመሆኑ ከምክር ቤቱ ውሳኔ ጋር የሚቃረን ውሳኔ በመስጠት ህገ መንግስቱን የሚጥስ መሆኑን ገልጸዋል። የዳኝነትና የፍትህ ተቋማት የምክር ቤቱን የህገ መንግስት ትርጉም ውሳኔዎች በመፈጸምና በማስፈጸም ዜጎች የሚገባቸውን ፍትህ እንዲያገኙና ህገ መንግስታዊ ስርዓቱን ዘላቂ ለማድረግ ወሳኝ መሆኑን አንስተዋል። ሱዳን በኢትዮጵያ ላይ ያቀረበችው ክስ ቀጠናው ላይ ውስብስብ ችግር እንደሚፈጥር ተገለጸ። በሌላ በኩል ኢትዮጵያ ብሔራዊ ጥቅሟን ማስጠበቅና የውስጥ አንድነቷን በማጠናከር በኩል ከምንጊዜውም በላይ በትኩረት መስራት እንደሚገባት የዘርፉ ተንታኞች ተናግረዋል። ትዕግስት ተስፋዬ አዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ኢትዮጵያ ከሀገራት ጋር ያላትን ግንኙነት ለማጠናከር የዲፕሎማሲያዊ ስራዎችን አጠናክራ እንደምትሰራ ይገለጻል። ይሁን እንጂ ሰሞኑን በሱዳን የውጭ ጉዳይ ሚኒስትርና በወታደራዊ ቃል አቀባዩ በጋራ በሰጡት መግለጫ ኢትዮጵያ ላይ ክስ ተመስርተዋል። ይህንንም ተከትለው ኢትዮጵያ ካለባት የውስጥ ችግር እንዲሁም ከግብጽና ከኤርትራ ጋር ካላት የሻከረ ግንኙነት አኳያ ምን አይነት ቅድመ ዝግጅትና የጥንቃቄ እርምጃዎች ይጠበቃሉ ስንል የዓለም አቀፍ ግንኙነት ባለሙያዎችን ጠይቀናል። የዓለም አቀፍ ግንኙነት ባለሙያው አምባሳደር ጥሩነህ ዜና በሰጡት ምላሽ ኢትዮጵያ ወታደራዊ ኃይሏ ማጠንከርና የውስጥ ሰላሟን ማረጋገጥ ወሳኝና ሊተኮርበት የሚገባ አጀንዳ ነው ብለዋል። ኢትዮጵያ እኔ ሁልጊዜ የምናገረው ወይም የማምነው ኢትዮጵያ ከጎረቤት አገር ጋር ግንኙነቷ ጥሩ ግንኙነት እንዲኖራት ያስፈልጋል። ያ ጥሩ ግንኙነት ናሽናል ኢንተረስትን
የሚደግፍ እስከሆነ ድረስ ናሽናል ኢንተረስትን የሚጎዳ ነገር እያዩ ወይም እያለ አይ ጎረቤት ነው በቃ ከጎረቤት ስለሆነ ጥሩ ግንኙነት መፈጠር አለበት በመጽሐፍ ቅዱስ ሕግ መባል የለም እና ለኢትዮጵያ ትልቁ ነገር ዋናውና ትልቁ ነገር በወታደራዊ ኃይል ጠንካራ ሆኖ መገኘትና የውስጥ አንድነትን ማጠናከር በሰላማዊ መንገድ የሚል ከሆነ ደግሞ የማይሳካ ከሆነ እነሱ በወጡበት መንገድ መጥቶ ቤት ውስጥ ያለውን ነገሮች ማስተካከል ያስፈልጋል። ሌላኛው የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው ጥላውን ሊበል በበኩላቸው ቀጠናውን ወደ ተወሳሰበ ችግር የሚወስዱ ነው ይላሉ። ድሮኖች የተባበሩት አረብ ኤሚሬትስ ቢሆን ከኢትዮጵያ ተነስተው የሱዳንን አየር ማረፊያ እንደደበደቡ ግን ደግሞ ከፍተኛ ሰብአዊና ቁሳዊ ውድመት እንዳደረሱ ዘገባዎች የተለያዩ ዓለም አቀፍ ሚዲያዎች ተናግረዋል። ይሄ እውነት ነው አይደለም የሚለው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የሚወስን ቢሆንም በኢትዮጵያ ግን በተለይ ደግሞ የትኛውም ሀገር የሌላውን ሀገር ሉዓላዊ ግዛት በመጣስ የትንኮሳ ማድረግም እንዲሁም ደግሞ ወታደራዊ ጥቃት ማድረስ ከዓለም አቀፉ የዲፕሎማሲያዊ ግንኙነትን አንጻር እንዲሁም ደግሞ ከዓለም አቀፉ የተባበሩት መንግስታት የድንበር ኮሚሽን ወይም የአንድ ሀገር ሉዓላዊነት የሚጥስ እንደመሆኑ መጠን የኢትዮጵያ መንግስት እንደ መግለጫ እንዳወጣው እንዳልሆነና መግለጫው መሰረተ ቢስ እንደሆነ በመግለጫ ሁላችንም አይተናል። ነገር ግን እኛ ስለተናገርን ብቻ ሳይሆን ይሄ የራሱ ወታደራዊ ሳይንስ ነው፣ እውነት ነው አይደለም የሚለው የሚመለከተው ዓለም አቀፍ ተቋም ውሳኔ የሚሰጥበት ነው። ነገር ግን ኢትዮጵያ ካላት የውስጥ ችግር አንጻር ቀጥታ ከሱዳንም ጋር የራሱ የሆነ ግንኙነት ስላለው ከኤርትራ መንግስትም ጋር እንደዚሁ በኢትዮጵያ ዘርፈ ብዙ ችግሮችን ውስብስብ ወደ ተወሳሰበ ቀጠናዊ ችግር የሚወስድ ነው ብለን መውሰድ እንችላለን። ኢትዮጵያ በሱዳን የውጭ ጉዳይ ሚኒስትሩና በወታደራዊ ቃል አቀባዩ በጋራ በሰጡት መግለጫ የቀረበባትን ክስ መሰረተ ቢስ ነው ስትል ውድቅ ማድረጓን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ማስታወቁ አይዘነጋም። በኮንትሮባንድ ወደ ሀገር ውስጥ የሚገቡ ምርቶች ገበያ ላይ ተወዳዳሪ ለመሆን ተግዳሮት እየፈጠሩ መሆኑ ተገለጸ። በኢትዮጵያ ታምርት ኤክስፖ ምርቶቻቸውን ያቀረቡ አምራቾች የስራ ቦታ ችግር ሌላኛው ተግዳሮት እንደሆነባቸው አስታውቀዋል። ሰላማዊት ሙሉጌታ ተጨማሪ አላት። የኢትዮጵያ ታምርት ንቅናቄ ገቢ ምርቶችን በሀገር ውስጥ ምርቶች ለመተካት ምርታማነትን በማሳደግ ለውጭ ገበያ ማቅረብና ማኒፋክቸሪንግን የማስፋፋት ራዕይ አንግቦ የሚሰራ ዘርፍ ነው። የዘንድሮው የኢትዮጵያ ታምርት ንቅናቄ ሚያዝያ 25 ቀን የተከፈተ ሲሆን በዚህ አውደ ርዕይ ላይ የተለያዩ አምራች ኢንዱስትሪዎች ምርቶቻቸውን ይዘው ቀርበዋል። ከኢሳት ጋር ቆይታ ያደረጉት አምራቾች እንደገለጹት በህገወጥ መንገድ ጥራታቸውን ሳይጠብቁ ወደ ሀገር ውስጥ የሚገቡ ምርቶች በገበያ ላይ ተወዳዳሪ ለመሆን ተግዳሮት እየፈጠሩ መሆኑን አንስተዋል። ኳሊቲያቸውን ጠብቀው የሚገቡ እቃዎች አሉ። በኮንትሮባንድ መልክ የሚገቡ እቃዎች አሉ። እነሱ ዋጋቸው አንዳንድ ነገር ዋጋ በጣም በቀነሰ ቁጥር ምንድነው ከጀርባ ያለው የሚለውን የትኛው ነው ውድ የሚለውን ማሰብ ነው። በጣም በርካሽ ሲቀርብ አንዳንድ እቃ በጣም ውድ ነው። ምክንያቱም የያዘው የአገልግሎት መጠኑና የያዘው ሰብስትሬት የያዘው የተሰራበት ነገር ለዛ ለቃ የሚመጥን አይሆንም እና በጣም ርካሽ ይመስላል እንጂ እጅግ በጣም ውድ ነው። የማይገባውን ዋጋ ነው የምንከፍለውና የሚገባው ቃን ያለንኛ እነሱ ገበያ ላይ ትንሽ ይረብሹናል። ይሄ ኳሊቲያቸውን ሳይጠብቁ ለማህበረሰቡ በጣም ቅርብ የሚመስሉ ነገሮች እነሱ የኮንትሮባንድ እቃዎች ያስቸግራሉ። እነሱ ናቸው ችግር። የኛ ሀገር ሰው የኢትዮጵያን ምርት በተለይ በቆርቆሮ በኩል የኛን ሀገር ለመጠቀም የኛን የኢሚጅን የአዳማ ቆርቆሮ ለመጠቀም ወደ ኋላ ብሎ ያቅም በደንብ እየተጠቀመ ነው፣ ወደፊትም ይጠቀማል። ትልቅ ተግዳሮት የሆነብን የክራይ ቤት ነው ያለ ነው። ክራይ ቤት ተግዳሮት አለው። ምክንያቱም የኤሌክትሪክ ከፍለን የሰራተኛ ከፍለን የቤት ክራይ ስንከፍል አቅም ያንሰናል ኑግ ለመግዛት። ባለ ኑጎቹ ደግሞ ወዳውኑ ገንዘቡን ስለሚፈልጉ ስለሚያስጨንቁን የገበያ እንትናችንን በጣም ይይዝብናል። አንዳንዴ ከቻይና የሚመጡ ዋተር ሚትሮች ጥራታቸው ላይ ኳሊቲ ችግር ኖሮባቸው ዋጋቸው ሊቀንስ ይችላል። ማህበረሰቡ ደግሞ ይሄን ላያቅ ይችላል። ስለዚህ እኛ ኢትዮጵያውያንም ስንባል እኛም እንደሰው የሚቀንሰውን ነው እንጂ ኳሊቲ ላይ ቤዝድ የሆነ ሪሰርች ላንሰራ ስለምንችል ዋጋ ከቀነሰልን የተሰጠንን ነው ከገበያ ይዘን የምንገባው። አሁን ግን ማሰብ ያለብን ላይፍ ታይሙን ማሰብ አለብን። ኮስት ዋይዝድም አፎርደብል ናቸው የኛ ምርቶች፣ ውድ የሚባሉ ማለት ነው።
የኢትዮጵያ ታምርት ንቅናቄ አምራቾች ምርቶቻቸውን ለህብረተሰቡ በስፋት ተደራሽ ለማድረግ እንዳገዛቸው ገልጸው በቀጣይም ወደ ሀገር ውስጥ የሚገቡ ከደረጃ በታች የሆኑ ምርቶች ላይ ቁጥጥር ማድረግ እንደሚገባ አምራቾቹ አስገንዝበዋል። በዋናነት እንደም ምንድነው ኢትዮጵያ ታምርት የመጀመሪያው ኢትዮጵያ ከራሷ ሶርስ ነው የምታመርተው። ቅድም ያሳየውሽ እነዚህ አይረን ኦር ማለት እኛ በተፈጥሮ ዝም ብለን ድንጋይ የምንላቸው ከተለያዩ ቦታዎች አሉ። ወደ ሰቆጣ አካባቢ ለምሳሌ ብንሄድ አይረን ኦር በጣም በሰፊ ያለበት ቦታ አካባቢ ነውና ከዛ አመተን ነው የምንሰራው። ከዛ ይመጣሉ ጥሬ እቃዎቹ። ስለዚህ የምንሰራቸው አብዛኞቹ ጥሬ እቃዎቹ እኛው ሀገር ያሉና እኛው እዚሁ ፕሮሰስ አድርገን ወደ ፕሮዳክት የምንቀይራቸው ናቸው። ድሮ ከውጭ የሚመጣውን በጣም ብዙ ነገር ነው የሚቀየርልን። ዛሬ እንትን ይልናል። በአገር ውስጥ የምናገኛቸው ከትራንስፖርት ጋር ከሌሎችም ከሰው ኃይል ጋር ያሉትን ነገሮች በሙሉ ይቀንስልናል። ስለዚህ ከዛ ጀምረን ስለምንሰራ ጥሬ እቃውም ሀገራችን ላይ ስላለ የሚፈለገው ቴክኖሎጂ ነው። ቴክኖሎጂ ደግሞ ከውጭ የሚገባ ነው። እኛ ማሽኖቻችን ብናይ የጃፓን ቴክኖሎጂን አሁን ሌተስት የሚባሉ ናቸው። ለዚህ እዛ ሀገር የሚሰራባቸውን ስራዎች በተሻለ ኳሊቲ እዚህ በደንብ እየሰራንባቸው ነው። የኑግ አቅርቦት በሀገራችን እየተመረተ በሀገራችን እየመጣ የኑግ አቅርቦታችን መንግስት ቢያዘጋጅልን እኛ ማሽኖች ተጨማሪ 2-3 ማሽኖች ከውጭ አስገብተን ለኢትዮጵያ ሕዝብ በተትረፈረፈ ምርት ልናጠቃልለውና የውጭ የሚገቡትን ልንከላከልላቸው ለመንግስት እንችላለን። ይሄ ኢትዮጵያ ታምርት አሁን 3-4ኛችን ነው ስንገባ ምርታችን እንዲታወቅ ብዙ ደንበኞች እንዲኖሩን ብዙ ሰዎች ወደኛ ካምፓኒ ወደ ፋብሪካችን እየመጡ የመግዛት እድል እንዲያገኙ ረድቷቸዋል። አምራቾቹ የጥሬ ዕቃ አቅርቦት ላይ ሰፊ ስራ ሊሰራበት እንደሚገባ አመልክተዋል። ህወሓት እያደረገ ያለው ተግባር የትግራይን ክልል ወደ አላስፈላጊ ጦርነት የሚከት ነው ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። የፌዴራል መንግስት በክልሉ ዳግም ጦርነት እንዳይፈጠር ማድረግና ህግን ማስከበር ይጠበቅበታል ሲሉ ፓርቲዎቹ ገልጸዋል። መሰረት ባዩ ተጨማሪ አላት። በፕሪቶሪያው የሰላም ስምምነት ውድቅ የተደረገው የትግራይ ክልል ምክር ቤት በትናንትናው ዕለት ህወሓት ወደ ስራ እንዲመለስ ወስኗል። በዚህም ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርገው መምረጡን ይፋ ያደረገ ሲሆን ለምክር ቤቱ ዋና አፈ ጉባኤና ምክትል አፈ ጉባኤ መርጧል። ይህንን ውሳኔ እንዴት ትመለከቱታላችሁ ሲል ኢሳት በክልሉ የሚንቀሳቀሱ ፓርቲዎችን ጠይቋል። የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉ ብርሃን ኃይሌ እንደገለጹት ህወሓት ካለፈው ስህተቱ ያልተማረ ነው ያሉ ሲሆን አሁን ላይም ይህ ህገ ወጥ ቡድን እያደረገ ያለው ተግባር ክልሉን ወደ አላስፈላጊ ጦርነት የሚከት ነው ብለዋል። አሁን ስለ እውነት ህወሓት የሚባል ድርጅት ኢትዮጵያ ውስጥ የለም። እንደሚታወቀው ህገ ወጥ ቡድን ያለው አማጺ። ያ አማጺ ቡድን ደግሞ ምክር ቤት ሰብስቤያለሁ ብሎ ጉባኤ አድርጎ እንዲህ አይነት ድራማ ሊቀመንበር መርጫለሁ፣ አፈ ጉባኤ መርጫለሁ ብሎ ሲተውን ብለዋል። ሁላችን እንዳየነው ይሄ የትግራይ ህዝብ ስጋት ውስጥ ይጥላል። ቀላል አይደለም። እንደሚታወቀው ከፕሪቶሪያ የሰላም ስምምነት በፊት ጦርነት ውስጥ ነው የነበረችው ትግራይ ክልል በተለይ በህወሓት ምክንያት። ሄደው ህወሓት ያው የሰላም ሂደቱ እንደ ጊዜ መግዣ ተጠቅሞ ራሱን አደራጅቶ አሁን መንግስት ነኝ ብሎ መጥተዋል። በይፋ ጦርነት አውጀዋል ማለት ነው። ከዚህ የተነሳ የትግራይ ህዝብ አሁን ስጋት ውስጥ ነው ያለው፣ ጭንቅ ውስጥ ነው ሁሉም ያለው። የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው ቡድኑ የህግ ጥሰት እያደረገ በመሆኑ የፌዴራል መንግስት ህግን ማስከበር ይጠበቅበታል ሲሉ ተናግረዋል። በአንድ በኩል ህገወጥ፣ በሌላ በኩል ደግሞ ጊዜው የጨረሰ በሶስተኛ ደረጃ ደግሞ ያልተሟላ የምክር ቤት አባላት ሆነው የተመረጡ በስምረት በወለዶ የሚባሉ ፓርቲዎች ከህወሓት ተገንጥለው የወጡበት ሁኔታ ያለ በብዙ መልኩ ይሄ ህገወጥ ስብስብ ሰብስቦ መንግስት ነኝ ብሎ ማለት ያው ግልጽ የሆነ ህገ መንግስታዊ ጥሰት ነው። ከፌዴሬሽኑን የማፈንገጥ ተግባር ነው። ቀጥሎ የሚመጣው ነገር እንግዲህ እኔ እንደሚመስለኝ የህዝብ ተወካዮች ምክር ቤት ተሰብስቦ አስቸኳይ የሆነ ይሄ ቡድን ላይ የአሸባሪነት ውሳኔ ሊወስን ይገባል ብለን እናምናለን። አሁን ላተዙ አገነስ ፔሌክ ከዚህ ቡድን በተቃራኒ እየቆመበት ስለሆነ መንግስት በስነ ስርዓት የህዝቡን ትግል መምራት ነው ያለበት። የአክሱማዊ ዋዕላ ፓርቲ የፖለቲካ ጉዳዮች አስተባባሪ አብርሃም ገብረወልድ በበኩላቸው ተከታዩን ብለዋል። የፕሪቶሪያ ውል መተግበር ፕሪቶሪያ ውል ደግሞ የትግራይ ሁሉም የልማት አውታሮች ወደ ነበሩበት ለመመለስ ህዝቡ ወደ ነበረበት መመለስ ለትግራይ ህዝብ የሚገባውን በፌዴራልና በክልሉ የሚገባውን ጥቅም ማስጠበቅ ነው ሰላምን ሊሆን የሚችለው። ስለዚህ የተሻለ የሚሆነው
የሚኒመም ስታንዳርድ ውሉን የጦርነቱን እንዲቋረጥ ያደረገው የፕሪቶሪያውን ውል ተግባራዊ ማድረግ የመጀመሪያው ነው። ይህን ደግሞ ቁጭ ብሎ እዛም ማሻሻያ አለው ይፈቅዳል ህጉ። ማሻሻያ ስለሚፈቅድ እዛ ለሁሉም የማይመች ነገር ከለም ማሻሻል ይቻላል። ቁጭ ብሎ መነጋገር ነው እንጂ ኢትዮጵያ እየፈረሰች ነው ያለ። ከዚህ ቀደም ህወሓት በፈጠረው ችግር ምክንያት የትግራይ ክልል ህዝብ ብዙ ዋጋ ከፍሏል ያሉት የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉብርሃን ኃይሌ አሁን ላይ ህዝቡ የቡድኑን ተግባር በመቃወም ድምጹን ማሰማት አለበት ብለዋል። በቀጥታ እስከዛሬ ያልተገበሩትን የፕሪቶሪያው ሰላም ስምምነት ተግባራዊ እንዲሆን ማድረግ ነው። ባለድርሻ አካላትን በመሰብሰብ መላ የሚመለከተው በተለይ የትግራይ ህዝብ ሌሎች የፖለቲካ ፓርቲዎችን ይዞ አሳታፊ የሆነ ጊዜያዊ መንግስት መዋቀር መቻል አለበት። የትግራይ ህዝብ አሁን በተለይ ወጣቱም መላ የትግራይ ህዝብ በህወሓት ምክንያት ብዙ ዋጋ ነው የከፈለ። አሁን ለትግራይ ውስጥ ትግራይ ለደማችሁ ለከፈለች ዋጋ ዋናው ምክንያት የቲፒኤልኤፍ አመራር ነው እና ያ አመራር ደግሞ ተመልሻ ወደ ስልጣን መጥቻለሁ ብሎ ዳግም ሌላ እልቂትና ሌላ ውድመት ለማምጣት መጥተዋል። ስለዚህ ይህን የማክሸፍ ትልቅ ተራ አለ። አንደኛ ድምፁ ማሰማት መቻል አለበት፣ መቃወም አለበት። ይህን ሂደት ህጋዊም አይደለም። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የመጀመሪያ ዙር የስልጣን ጊዜያቸው አብቅቶ ለተጨማሪ 1 ዓመት ክልሉን እንዲመሩ በጠቅላይ ሚኒስትር አብይ አህመድ የተሾሙት ሚያዝያ 1 ቀን 2018 ዓ.ም እንደነበር ይታወሳል። የደብረጽዮን ገብረ ሚካኤል ሹመት ተከትሎ እስካሁን ከጊዜያዊ አስተዳደሩም ሆነ ከፌዴራል መንግስት በኩል የተባለ ነገር የለም። ምርጫን ለመታዘብ የሚመደቡ የሲቪል ማህበረሰብ ድርጅቶች ከማንኛውም ፖለቲካ ወገንተኝነት የጸዱ መሆናቸውን በሕግ ማረጋገጥ ይገባል ተባለ። በኢትዮጵያ የምርጫ ሂደት ውስጥ ሀገር በቀል የሲቪል ማህበረሰብ ድርጅቶች፣ የውጭ ታዛቢዎችና የእጩ ወኪሎች በታዛቢነት የመሳተፍ መብት ያላቸው ሲሆን ሁሉም ከምርጫ ቦርድ ህጋዊ የምስክር ወረቀት መውሰድ ይኖርባቸዋል። በተለይም ምርጫ ለመታዘብ የሚመደቡ የሲቪል ማህበረሰብ ድርጅቶች ከማንኛውም ፖለቲካ ወገንተኝነትና ነፃ ለትርፍ ያልተቋቋሙና የመንግስት ተቋም አካል አለመሆናቸውን በሕግ ማረጋገጥ ይኖርባቸዋል። ህጋዊ የምስክር ወረቀት ያላቸው ታዛቢዎች በምርጫ ጣቢያዎች ተገኝተው ሂደቱን የመከታተል፣ መረጃ ጠይቆ የማግኘት፣ የድምፅ አሰጣጥና ቆጠራን የመታዘብ እንዲሁም የታዘቧቸውን ጉድለቶች ለቦርዱ የማቅረብ መብት ተሰጥቷቸዋል። በተመሳሳይ ታዛቢዎች የታዛቢነት መታወቂያቸውን ይዞ መገኘት፣ የምርጫ አስፈጻሚዎችን መመሪያ ማክበር፣ ከማንኛውም የምርጫ ማስተጓጎል መቆጠብና ዝርዝር ሪፖርት ለቦርዱ የማቅረብ ግዴታ አለባቸው። የፖለቲካ ፓርቲዎችና የግል እጩዎችም በምርጫ ክልልና በጣቢያዎች ደረጃ ተቀማጭና ተዘዋዋሪ ወኪሎችን መመደብ ይችላሉ። ታዛቢዎች ከተሰጣቸው የስነ ምግባር ደንብ ውጪ ሆነው ከተገኙ ምርጫ ቦርድ እንደ ጥፋት ሁኔታ ማስጠንቀቂያ ከመስጠት ጀምሮ ከታዛቢነት እስከ ማገድ የሚደርስ እርምጃ የመውሰድ ስልጣን አለው። የታዛቢዎች ሚና በገለልተኝነትና በሕግ አክባሪነት ላይ መመስረቱ ለምርጫው ስኬትና ለዘላቂ ሰላም ወሳኝ መሰረት እንደሆነም ተመልክቷል ሲል ኢዜአ ዘግቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የበጋ እርሻ መሬት ጦም ማደር የለበትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በ2150 ሄክታር መሬት ላይ የለማ የስንዴ ማሳ ከጎበኙ በኋላ በሰጡት ማብራሪያ በግብርናው ዘርፍ የተጀመሩ ስራዎች እያስገኙ ያሉት ውጤት በእጅጉ የሚያስደምም ነው። የበጋ እርሻ መሬት ጦም ማደር የለበትም፣ ከልመና መውጣት አለብን፣ ሊታረስ የሚችል ሰፊ መሬት አለን ከሚል ጽኑ እምነት መጀመሩን አመልክተዋል። አሁን ላይም የበጋ ስንዴ ልማት ባስገኘው ውጤት ብዙሃኑን እያሳመነ አስደማሚ ደረጃ ላይ መድረሱን ነው የገለጹት። ኢትዮጵያ ከዛሬ 5 እና 6 ዓመት በፊት ስንዴ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ነበረች ብለዋል። ይሁን እንጂ አሁን ላይ በዘርፉ አስደማሚ ለውጥ መምጣቱን ጠቁመው ዘንድሮ ባለፈው ክረምት ብቻ 4.4 ሚሊዮን ሄክታር እንዲሁም በበጋ 3.8 ሚሊዮን ገደማ መሬት መታረሱን ገልጸዋል። በድምሩ 8 ሚሊዮን ሄክታር በላይ መሬት
መታረሱን የተናገሩት ጠቅላይ ሚኒስትሩ ከዚህም ከ330 ሚሊዮን ኩንታል በላይ ምርት መገኘቱን አስረድተዋል። ይህም ኢትዮጵያን በስንዴ ማምረት ከአፍሪካ በአንደኛ ደረጃ ላይ ያስቀምጣታል ነው ያሉት። አምና ከታረሰው መሬት ዘንድሮ 950 ሄክታር ገደማ ጭማሪ አሳይቷል። ባለፈው ዓመት ክረምትና በበጋ 280 ሚሊዮን ኩንታል ስንዴ መመረቱን ተናግረዋል። በዘንድሮ ዓመት ደግሞ 331 ሚሊዮን ኩንታል ተመርቷል። በዚህም በአንድ ዓመት የ50 ሚሊዮን ኩንታል ጭማሪ መገኘቱን አስረድተዋል። የአፍሪካን የዕዳ ጫና ለመከላከል አስቸኳይና የተቀናጀ እርምጃ እንዲወሰድ ጥሪ ቀረበ። በአዲስ አበባ እየተካሄደ በሚገኘው ሁለተኛው የአፍሪካ ሉዓላዊ የፋይናንስ ፎረም ላይ የኮሚሽኑ ዋና ጸሐፊ ክላበር ጋቴቴ እንደገለጹት የአፍሪካ ኢኮኖሚ በጠባብ የፋይናንስ አቅርቦት፣ ጂኦፖለቲካዊ ውጥረቶች በነገሱበትና እርግጠኝነት በጠፋበት ዓለም አቀፋዊ ሁኔታ ውስጥ ይገኛል። አሁን ላይ አፍሪካ የምታስመዘግበው የኢኮኖሚ እድገት የ1.2 ትሪሊዮን ዶላር የውጭ ዕዳ ጫና ስጋት እንደተጋረጠበት ገልጸዋል። በአህጉሪቱ እየናረ የመጣው የዕዳ ጫናና እየጠበበ ያለው የፋይናንስ አቅም የአፍሪካን የልማት ጉዞ እያደናቀፈ መሆኑን ገልጸው ጫናውን ለመከላከል አስቸኳይና የተቀናጀ እርምጃ እንዲወሰድ ጥሪ አቅርበዋል። ተግዳሮቶች ቢኖሩም የአፍሪካ ኢኮኖሚ ጥንካሬ እያሳየ መሆኑን ጠቅሰው በ2025 የ3.9 በመቶ እድገት ማስመዝገቡንና ይህም በሚቀጥሉት ዓመታት ይጨምራል ተብሎ እንደሚጠበቅ አመልክተዋል። ይሁን እንጂ በአሁኑ ወቅት ቀውስ ውስጥ የሚገኙት 7 ሀገራትን ጨምሮ 16 የአፍሪካ ሀገራት ለከፍተኛ የዕዳ ስጋት የተጋለጡ ሲሆን የአህጉሪቱ አጠቃላይ የውጭ ዕዳ 1.2 ትሪሊዮን የአሜሪካ ዶላር ደርሷል። በዓለም አቀፍ የፋይናንስ ስርዓት ውስጥ የአፍሪካ ሀገራት የሚገመገሙበት መንገድ መዋቅራዊ ችግር ያለበት መሆኑን የጠቀሱት ዋና ጸሐፊው ሀገራቱ ከአቅማቸው በላይ የሆነ የብድር ወለድ እንዲከፍሉ እያደረጋቸው መሆኑን ጠቁመዋል። ችግሩን ለመቅረፍም ዘላቂነትን ማዕከል ያደረገ የዕዳ አስተዳደር ስትራቴጂ መቅረጽ፣ ተአማኒነት ያላቸው ተቋማዊ የመረጃ ስርዓቶችን መገንባት እንዲሁም የአፍሪካ የብድር ደረጃ መመዘኛ ኤጀንሲን ማቋቋም እንደሚገባ አሳስበዋል። የኃይል ማመንጫ መሰረተ ልማቶችን በማስፋፋትና በማዘመን የኤሌክትሪክ ተደራሽነትን ማሻሻል መቻሉን የኢትዮጵያ ኤሌክትሪክ ኃይል ገለጸ። የኢትዮጵያ ኤሌክትሪክ ኃይል የኮርፖሬት ኮሚኒኬሽን ዳይሬክተር ሞገስ መኮንን ለኢዜአ እንዳሉት የኤሌክትሪክ ኃይል ፍላጎት ከጊዜ ወደ ጊዜ እያደገ መጥቷል። የኢትዮጵያ ኤሌክትሪክ ኃይል ዘመኑ የሚጠይቀውን ኃይል በማቅረብ የዜጎችን ፍላጎት ለማርካት የተጠናከረ የማስፋፊያና የማዘመን ስራዎችን አከናውኗል ብለዋል። መንግስት በለውጡ ዓመታት የተሟላ አገልግሎት ለመስጠት የኃይል ማመንጫ ጣቢያዎችን ማስፋፋትና ማዘመን፣ የኃይል ማስተላለፊያ መስመሮች መገንባት መቻሉን ገልጸዋል። በኢትዮጵያ 44 በመቶ የነበረው የኃይል ተደራሽነት ሽፋን ባለፉት 7 ዓመታት የኃይል መሰረተ ልማቶችን በማስፋፋት ሽፋኑን ወደ 54 በመቶ ማሳደግ ተችሏል ብለዋል። ከ7 ዓመት በፊት ኃይል የማመንጨት አቅም 4462 ሜጋዋት እንደነበር በማስታወስ አሁን ላይ ወደ 9752 ከፍ ማድረግ እንደተቻለ ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ከሚያመነጨው የኤሌክትሪክ ኃይል ከፍተኛ ድርሻ እንደሚይዝ ገልጸው ግድቡ ለሀገራዊ የኃይል ማመንጨት አቅም እድገት አስተዋጽኦ አበርክቷል ብለዋል። ሀገራዊ የኃይል አቅርቦት ፍላጎትን ለመመለስ በተከናወኑ ዘርፈ ብዙ ተግባራት ተስፋ ሰጪ ውጤቶች እየተመዘገቡ መሆናቸውን በማንሳት የኢትዮጵያ ፈጣን እድገት የሚመጥን የኃይል ተደራሽነት ለማረጋገጥ ቀሪ ስራዎች እንዳሉ ገልጸዋል። የኤሌክትሪክ ኃይል ማመንጫ ጣቢያዎችንና ማስተላለፊያ መስመሮች ግንባታና ማስፋፊያ ተጠናክሮ እንደሚቀጥል ገልጸው በኤሌክትሪክ መሰረተ ልማቶች ላይ የሚፈጸመውን ስርቆት መከላከል ከሁሉም አካላት ይጠበቃል ብለዋል። የዜጎችን የስራ ዕድል ተጠቃሚነት ለማረጋገጥ እንደየፍላጎታቸው ተደራጅተው የሰለጠኑ ኢንተርፕራይዞች የመስሪያ ቦታ ተረከቡ። ከንቲባ አዳነች አቤቤ 3889 አንቀሳቃሾችን ተጠቃሚ ያደረጉ ለ1278 ኢንተርፕራይዞች የመስሪያ ቦታ ሼዶች ማስተላለፋቸውን ገልጸዋል። ከንቲባው አክለውም አብዛኞቹ ሼዶች በፍጥነትና በጥራት በአጭር ጊዜ ተገንብተው ለተጠቃሚዎች የተላለፉ ናቸው ብለዋል። በከተማዋ የስራ ባህል እንዲቀየር ለስራ የሚተጋ ትውልድ ለመፍጠር በግል ጥረት ራስን መቻልና ተጠቃሚነትን ለማረጋገጥ የማያቋርጥ ስራ እየሰራን ነው ያሉት ከንቲባዋ ከድህነት ለመውጣት የሁላችንም ጥረት ያስፈልጋል ብለዋል። ዛሬ የመስሪያ ቦታ ያገኛችሁ በልቶ ከማደር ባሻገር ከመንግስት ያገኛችሁትን ድጋፍ ተጠቅማችሁ ተግታችሁ በመስራት የተላለቀ ኩባንያ ባለቤት እንድትሆኑ ይጠበቃል ሲሉም ለተጠቃሚዎቹ መልእክታቸውን አስተላልፈዋል።
በሐረር የሳተላይት የመገኛ መረጃ መቀበያ ጣቢያ ተከላ ስራ ተጀመረ። የሳተላይት የመገኛ መረጃ መቀበያ ጣቢያ ተከላ ስራውን የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ አስጀምረውታል። ርዕሰ መስተዳደር ኦርዲን በድሪ በዚሁ ጊዜ የሳተላይት የመገኛ መረጃ መቀበያ ጣቢያው በክልሉ ለሚከናወኑ የልማት ስራዎች ከፍተኛ እገዛ ያደርጋል ብለዋል። በተለይም ትክክለኛ የመረጃ ግብዓት ከመስጠት አኳያ ፋይዳው የጎላ መሆኑን አመልክተዋል። የተከላ ስራው በአጭር ጊዜ እንዲከናወን የክልሉ መንግስት እገዛ እንደሚያደርግ ተናግረዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ምክትል ዋና ዳይሬክተር በላቸው ፀሐይ ቴክኖሎጂው መረጃን በከፍተኛ ፍጥነትና ጥራት ተደራሽ ለማድረግ የላቀ ፋይዳ አለው ብለዋል። እንዲሁም 35 ኪሎ ሜትር ራዲየስን በመሸፈን ትክክለኛ ልኬት የሚወስድና 24 ሰዓት የሚሰራ መሆኑን ገልጸዋል። የሳተላይት የመገኛ መረጃ መቀበያ ጣቢያው የመንገድ ዲዛይን፣ አጠቃላይ የኮንስትራክሽን ስራ ለሚያከናውኑ የመሬት አጠቃቀምን በጥንቃቄ ለመቆጣጠር ለይዞታ ማረጋገጫና ለሌሎችም የመረጃ መስጠት የሚያስችል ነው ብለዋል። የሳተላይት የመገኛ መረጃ መቀበያ ጣቢያ ተከላው በ2 ወራት ጊዜ እንደሚጠናቀቅም ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የሐማስ ትጥቅ ለመፍታት ፈቃደኛ ለመሆን እስራኤል ከተኩስ አቁም ስምምነቱ እንድትወጣ ያደርጋታል ሲል የሰላም ቦርድ አስታወቀም። ሐማስ እንደ ምክንያት የሚያነሳው የእስራኤል ሁሉም ወታደራዊ ኦፕሬሽኖች ሊቆሙ ይገባል የሚል ነው ተብሏል። ሸሪፍ ኢማም ሐማስ ትጥቅ ለመፍታት ፈቃደኛ ለመሆኑ ከቀጠለ እስራኤል ኦክቶበር 2025 ላይ የተደረሰውን የተኩስ አቁም ስምምነት ውሎች ሙሉ ለሙሉ እንድታከብር አትገደድም ሲል የሰላም ቦርድ ዶክመንትን ጠቅሶ ታይምስ ኦፍ እስራኤል ዘግቧል። ዶክመንቱ አክሎም በሰላም ቦርዱ የጋዛ ከፍተኛ ተወካይ ኒኮላይ ማዲኖቭ እንዳስጠነቀቁት ሐማስ ትጥቁን ለመፍታት ፈቃደኛ ካልሆነ ዳግመኛ ግጭት ይቀሰቀሳል ብለዋል። እነዚህ ሁኔታዎች ባሉበት እስራኤል ወታደራዊ ኦፕሬሽኗ እንድታቆም እንዲሁም ተጨማሪ የሰብአዊ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ማድረግ አይቻልም። ሐማስ በሰላም ቦርድ የቀረበውን የመተግበሪያ ጊዜ ሰሌዳ በተያዘለት ተገቢ ጊዜ ኃላፊነቱን የማይወጣ ከሆነ ተቀባይነት አይኖረውም። ሚላዲያስ በጻፉት ደብዳቤና በከፍተኛ አሜሪካ ባለሥልጣን አሪያ ላይትስቶን የተፈረመና በአድራሻ በተጻፈ ደብዳቤ በፍልስጤም ቴክኖክራቶች መንግስት ሐማስን በጋዛ ለመተካት ታቅዷል። ስለ ጉዳዩ ማክሰኞ ዕለት ውይይት ተደርጓል። በስብሰባው ላይ የተገኙት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ ሚላዲያስ፣ በእስራኤል የአሜሪካ አምባሳደር ማይክ ሁካቢና ሌሎች ከፍተኛ የሰላም ቦርድ ባለሥልጣናት ናቸው። በትራምፕ አስተዳደር የጋዛ መልሶ ግንባታ ፕሮጀክት ዋና ዳይሬክተር ሆነው የሚያገለግሉት ላይትስቶንን ጨምሮ ውይይቱ የተካሄደው በፕሬዝደንት ዶናልድ ትራምፕ ባለፈው ኦክቶበር ወር ላይ የቀረቡ ባለ 20 ነጥብ እቅዶችን እንዴት እንተግብር የሚል ነው። የእቅዱ የመጀመሪያ ምዕራፍ ታጋቾችና ፍልስጤማውያን እስረኞችን መልቀቅና ተጨማሪ የሰብአዊ እርዳታ ወደ ጋዛ እንዲገባ ማድረግ የሚለው ነው። የቀረበው ሪፖርት እንደሚያስረዳው ሐማስ ትጥቅ መፍታት የሚለው ሐሳብ ጋር መጓዝ አልቻለም።
ለዚህ ሐማስ እንደ ምክንያት የሚያነሳው የእስራኤል ሁሉም ወታደራዊ ኦፕሬሽኖች ሊቆሙ ይገባል የሚል ነው። እስራኤል በየቀኑ በሐማስ ኢላማዎች ላይ በጋዛ የምትፈጽመውን ጥቃት አጠናክራ ቀጥላለች። ይህንን የማድረጓ ሰበብ ራስን መከላከል የሚል ነው። በእስራኤል የመከላከያ ኃይል ላይ የሚፈጸም ጥቃትን ለመከላከል በሚል በጋዛ የሰብአዊ እርዳታ አቅርቦትን በተመለከተ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ከሚያስፈልገው በታች ሆኗል። ይሁን እንጂ ከቅርብ ሳምንታት ወዲህ የሰላም ቦርዱ በእስራኤል ላይ ባደረገው ግፊትና ጫና የአቅርቦት መጠኑ ከፍ ብሏል። የእስራኤል የመረጃ ምንጭ ለኢየሩሳሌም ፖስት እንደነገረው እስራኤል ከሰላም ቦርዱና ከአሜሪካ ጋር እየተባበረች ነው። ሐማስ ትጥቅ አልፈታም ማለቱን ተከትሎ በቀጣይ ስለሚወሰዱ እርምጃዎች ማንም ከ6 ወራት በፊት አልተገረመም። ዛሬም ሐማስ ትጥቅ ለመፍታት ፈቃደኛ ለመሆኑ ማንንም አያስገርምም፣ አሜሪካንና አስታራቂዎችን ጨምሮ ብለዋል ባለስልጣናቱ። መረጃው የዘሚዲያ ላይን ነው። አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ ነው ተባለ። ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ዘግቧል። በስም ያልተጠቀሱት ምንጮች ለሮይተርስ በቅርቡ እንፈራረማለን፣ በጣም ተቃርበናል ሲሉ ተናግረዋል። አክሲዮስ በበኩሉ ዋይት ሀውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቡን እንደሚያምን ዘግቧል። ሁለት የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸው ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱ ሊፈረም መሆኑን አረጋግጧል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍ እንደሚያስቀምጥም ተጠቅሷል። ከነዚህ መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያስገቧቸው የቆዩ ጉዳዮች ናቸው። አክሲዮስ ምንጩን ጠቅሶ በርካቶች በሰነዱ ላይ የተጠቀሱ ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ዘግቧል። ዩናይትድ ስቴትስ በሚቀጥሉት 48 ሰዓት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮችን ጠቅሶ አክሲዮስ ዘግቧል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ከፍተኛ ሊግ የ2018 የውድድር ዘመን የማጠቃለያ ጨዋታዎች በነገው ዕለት እንደሚከናወኑ ተገለጸ። እሁድ ሚያዝያ 5 2018 ዓ.ም ሊደረጉ ቀጠሮ ተይዞላቸው የነበሩት የኢትዮጵያ ከፍተኛ ሊግ የ2018 የውድድር ዘመን የማጠቃለያ ጨዋታዎች ወደ ሌላ ጊዜ መራዘማቸው ይታወሳል። በመሆኑም ጨዋታዎቹ ነገ ሐሙስ ሚያዝያ 9 ቀን 2018 ዓ.ም በአዲስ አበባ ስቴዲየም እንደሚደረጉ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። በየካ ክፍለ ከተማና በደሴ ከተማ እግር ኳስ ቡድኖች መካከል የሚካሄደው የደረጃ ጨዋታ ከቀኑ 6 ሰዓት ከ30 ላይ ሲደረግ የውድድር ዘመኑን አሸናፊ ለመለየት የሚደረገው የፍጻሜ ጨዋታ ደግሞ ወደ ፕሪሚየር ሊግ ማደጋቸው ያረጋገጡትን ጋሞ ጭንቻና አላባ ከተማን ከቀኑ 9 ሰዓት ከ30 ላይ ያገናኛል። የኢትዮጵያ ሴቶች ከፍተኛ ሊግ የ2018 የውድድር ዘመን በጥሩነሽ ዲባባ ስፖርት አካዳሚ አሸናፊነት ተጠናቀቀ። በሰበታ ከተማ ሲካሄድ የቆየውን የኢትዮጵያ ሴቶች ከፍተኛ ሊግ የ2018 ዓ.ም የውድድር ዘመን ጥሩነሽ ዲባባ ስፖርት አካዳሚ በ57 ነጥቦች ቻምፒዮን በመሆን በአዲስ መልክ የተዘጋጀውን ዋንጫ ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራጅ ተቀብሏል። ጥሩነሽ ዲባባ ስፖርት አካዳሚን በመከተል ጉለሌ ክፍለ ከተማና ፋሲል ከነማ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በዚህም ጥሩነሽ ዲባባ ስፖርት አካዳሚና ጉለሌ ክፍለ ከተማ በቀጣዩ የኢትዮጵያ ሴቶች ፕሪሚየር ሊግ ተሳታፊ መሆናቸውን አረጋግጠዋል። በተጨማሪም የውድድሩን ስፖርታዊ ጨዋነት ዋንጫ ጉለሌ ክፍለ ከተማ ሲያሸንፍ የጥሩነሽ ዲባባ አካዳሚ የፊት መስመር ተጫዋች ጂዳ እያሱ በ19 ግቦች የውድድሩን ከፍተኛ ጎል አስቆጣሪ ሆናለች።
ካስሜሮ ካሪክ በቋሚነት እንዲሾም ጠየቀ። ብራዚላዊ የአማካይ ስፍራ ተጫዋች ካስሜሮ አሰልጣኝ ማይክል ካሪክ በክለቡ ቋሚ አሰልጣኝ ሆኖ እንዲሾም ጠይቋል። በአመቱ መጨረሻ ማንቸስተር ዩናይትድን የሚለቀው ካስሜሮ ማይክል ካሪክ የቋሚነት ስራ ይገባዋል ሲል ገልጿል። ካሪክ አስደናቂ ስራ እየሰራ ነው ያለው ካስሜሮ የክለቡ ሙሉ እምነት ማግኘት ይገባዋል ብለዋል። ማቴዎስ ኩናና ኮቢ ማይኖ ከዚህ በፊት በአደባባይ ካሪክ በቋሚነት እንዲሾም ፍላጎት እንዳላቸው ገልጸው ነበር። የ44 ዓመቱ አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከ2 ዓመታት በኋላ ወደ ሻምፒዮንስ ሊግ መመለሳቸው አይዘነጋም። ካሪክ ቡድኑን ከመሩባቸው 12 ጨዋታዎች 33 ነጥቦችን ሲሰበስቡ ውጤቱ ካሪክ ማንቸስተርን ከያዙበት ጊዜ ጀምሮ ከየትኛውም የሊጉ ክለብ በላይ ሆኗል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ሁለተኛ ቀን የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ ባየር ሙኒክ ከፒኤስጂ ይገናኛሉ። የውድድር ዘመኑ የጀርመን ቡንደስሊጋ ሻምፒዮን መሆኑን ያረጋገጠው የባቫሪያኑ ባየር ሙኒክ የፈረንሳይ ሊግ በመምራት ላይ የሚገኘውና የአምናውን የቻምፒዮንስ ሊግ ሻምፒዮን ፒኤስጂን በሜዳው አሊያንዝ አሬና ያስተናግዳል። ሁለቱ ቡድኖች ባለፈው ሳምንት በፓርክ ደ ፕረስ ያደረጉት የመጀመሪያ ጨዋታ በፒኤስጂ 5-4 አሸናፊነት መጠናቀቁ ይታወሳል። ባየር ሙኒክ የመጨረሻውና ስድስተኛውን የቻምፒዮንስ ሊግ ዋንጫውን ያሳካው በ2020 ፒኤስጂን በማሸነፍ ሲሆን ፒኤስጂ በታሪኩ ለመጀመሪያ ጊዜ ለቻምፒዮንስ ሊግ ፍጻሜ የደረሰው በ20 መሆኑ ይታወሳል። በድምር ውጤት የሚያሸንፈው ቡድን በፍጻሜው ጨዋታ አትሌቲኮ ማድሪድን በድምር ውጤት 2-1 አሸንፎ ለፍጻሜ ማለፉን ያረጋገጠውን አርሰናልን ይገጥማሉ። የፍጻሜው ጨዋታ የፊታችን ሜይ 30 26 በሃንጋሪ ቡዳፔስት በፑሽካሽ አሬና ይካሄዳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ተጠናቋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ